እንግዳችን ሀና ገብረስላሴ ነች። የታላቁ ሩጫ በኢትዮጵያ የኮሚኒኬሽን ኦፊሰር ነች። የቀድሞ ደግሞ የኢቢሲ የስፖርት ጋዜጠኛና በዴስቲቪ አትሌቲክስ ኮሚኒካተርም ነበረች። እንኳን ደህና መጣሽ ሀና። ስለዚህ እናመሰግናለን። መልካም። እንግዲህ እንደሚታወቀው ታላቁ ሩጫ በኢትዮጵያ ብዙ አመታትን የተሻገረ ነው። ከ20 አመት በላይ የተሻገረ ነው። በዚህ ደግሞ ብዙ ነገሮችን መመልከት ችለናልና እንደው የታላቁ ሩጫ አጀማመርና ሂደቱ አሁን ያለበት እንዴት ያለ ነው? ያው አጀማመሩ ኃይሌ ጭንቅላት ውስጥ ተጠነሰሰ። ከዛ የብሪቲሽ ዜጎች በተለይ ግሬት ኖርዝ ራንን የሚያዘጋጁት ዓለም ላይ የሚታወቅ ውድድር ነው። ሀሳቡ ወደ እነሱ ተሻግሮ ለምን የመጀመሪያው ሀሳብ ላይ ኃይሌን እኛ ጋር ውጥልን ሲሉት እናንተ እኛ ጋር መታችሁ ውድድር ካዘጋጃችሁልኝ እኔ ደግሞ እናንተ ጋር መጥቼ እንደ አሞሌ ልውውጥ ቁጠረው ይሄን ሀሳብ ወደ ተግባር ቀይሩልኝ ብሎ ጠየቃቸው። እነሱም ፍቃደኛ ሆኑ፣ እሱም ፍቃደኛ ሆነ። ሁለቱም ቃላቸውን ፈጸሙ። ለኛ ግን ትልቅ ሀብት ተረፈን። ታላቁ ሩጫ በኢትዮጵያ የሚባል በየአመቱ የምንደሰትበት ነገን በጉጉት የምንጠብቅበት ውድድርን ፈጠረልን። በጣም ጥሩ። እስኪ እንደው ታላቁ ሩጫ ዘንድሮ የሚካሄድበትን ጊዜ እናውቃለን እና ምን የተለየ ነገር ይዞ መጥቷል ማለት ይቻላል? ከዚህ ቀደም ያው በሯጮች ቁጥር ወይም በተወዳዳሪዎች አሁን እንደ ፌስቲቫል ማለት ይቻላል ይመስለኛል እና በጣም ሰዎች እየጨመሩበት የመጣ ነው። ግን ከዛ በተለየ ነገር ምን አዲስ ነገር ይዞ መጥቷል ማለት ይቻላል? ቁጥሩ እንዳልከው አንዱ ለውጡ ነው። ወደ 55000 ደርሰናል። እንግዲህ ፈጣሪ ይመስገን በየአመቱ የተሳታፊ ቁጥር እያደገ በዓለም ቀዳሚ ከሚባሉት የ10 ኪሎ ሜትር ውድድሮች መካከል ከቀዳሚዎቹ ተርታ ነው አሁን የምንገኘው ከቶፕ 5 ውስጥ። ከዛ ደግሞ በጊዜ ሂደት በቀጣይ 5-6 አመታት ደግሞ ቀዳሚው መሆን ህልም አለን። ይህንን ማሳካት እንድንችል ደግሞ ተሳታፊዎች ሁልጊዜ መመዝገብ ብቻ ሳይሆን የውድድር ቀን እንዲመጡ ውድድሩን ደግሞ 10 ኪሎ ሜትር አንዳንዴ ትንሽ ዳገቷ ስትከብድ በመሀል መዝናኛ ቦታዎች ጎራ ሲሉ የሚቀሩት ደግሞ ወደ ውድድሩ መጨረሻ እንዲመጡ ሁሌ እንጠይቃለን። ዘንድሮ ካሉን አዲስ ነገሮች አንዱ በጣም በጠዋት ውድድሩንና አብራችሁን ጊዜ አሳልፋችሁ ውድድሩ የ2 ሰዓት ከ30 ርዝማኔ ብቻ ስለሆነ የተመደበለት በዛ ሰዓት ውስጥ ውድድሩን አከናውኑ እንላለን። ግን ደግሞ ከሁሉ በላይ ሁሉም ሰው በጉጉት የሚጠብቀው ደስታውን፣ ፈንጠዝያውን፣ ሩጫውን ስለሆነ እሱ በጣም ያማረ የሰመረ ደስ የሚል እንዲሆን እኛ በምንችለው አቅም ባለፉት ወራት በጠቅላላ ስንዘጋጅ ቆይተናል። ግን የትኛውም ደጋሽ ድግሱን አዘጋጅቶ ልክ ሲጨርስ እንግዶቹን አይደለም የሚጠባበቀው። አሁን እኛ እሱኛው ስሜት ላይ ያለ ነው። ነገ ሙሉ ድግሱ ሙሉ የሚሆነው መስቀል አደባባይ ጊዮን ሆቴል አካባቢ ያለው ድባብ ተሳታፊው መጥቶ ሙልት ሲልበትና ከዛ ድምጹ፣ ሙዚቃው፣ ጭፈራው ከዛ ሩጫው ሲደመሩ ነው። ከዛ ውጭ ግን በጣም በርካታ የውጭ ሀገር ዜጎች ውድድሩን ለመሳተፍ ብለው ወደ አዲስ አበባ መጥተዋል። ከ300 በላይ ተሳታፊዎችን እናስተናግዳለን። ይሄን ውድድር ተከትሎ ለጉብኝት ብቻ ብለው አብረውን እዚህ ውድድርን ለመታደም የመጡ ሰዎች አሉ። ይሄም በጣም ትልቁ ነገር ነው። ሀገር በ10 ኪሎ ሜትር በሚል ቅኝት ውስጥ ነው ውድድሩን የምናደርገውና ኢትዮጵያ በጣም ደስ ብሏት ፈገግ ብላ የምትውልበትን ቀን እንድናሳልፍ ነው ከተሳታፊዎቻችን ጋር ምኞታችን። ስለዚህ በእኛ በኩል ያለው ዝግጅት አሁን ያልኳቸውን ግቦች በትክክል የሚያሳካውን ነው የሚሆነው። ከዛ ሀሳባችን ደግሞ እንዲሳካ ሌሎች አብረውን የሚሰሩ ተቋማትና ተሳታፊው ዋናውን ድርሻ ይወጣል። እኛ ያለንን አድርሰናል፣ ቀሪውን ደግሞ ሌላው ይሞላውና ጥሩ ቀን እናሳልፋለን ብዬ አስባለሁ። መልካም። እንግዲህ ቀደም ብለሽ አንቺም ያልሽው ነበረ የዘንድሮ ውድድር መሪ ቃሉ ሀገርን በ10 ኪሎ ሜትር ይላልና ምንን ለመግለጽ አስባችሁ ነው እንደዚህ የሰየማችሁት? ሁሌም ስናወራ የታላቁ ሩጫ በኢትዮጵያ ቀን ኢትዮጵያ ፈገግ ብላ እንደምትውል ይሰማናል። ምናልባት እኛ ብቻ ሳንሆን ብዙ ተሳታፊዎችም ያ ስሜት የሚጋሩት ነው። በጣም በመጥፎ በሚባሉ ጊዜያትም ጭምር ቤት ያለንን ስሜት እርግፍ አድርገ ነው ውድድሩ ጋር ስንመጣ አንዱ ለሌላው የሚያጋባው ፖዚቲቭ ኢነርጂ አለ አይደለ? ከዛ መተጋገዙ፣ አይዞህ መባባሉ፣ ሌሎች ቦታዎች እንኳን ስናጣቸው ቅር የሚሉን እሴቶች በጎ እሴቶቻችን ይንጸባረቃሉ ሩጫው ላይና በአንድ አይነት ቀለም ከተለያየ ቦታ መተን ግን ሁላችንም አንድ አይነት ቀለም ያለው ቲሸርት ለብሰን ጎዳና ላይ የምንታይበት የምንንጸባረቅበት ቀን ነውና በዛ ውስጥ ኢትዮጵያ በብዙ መልኩ ትታያለች። የኢትዮጵያ በጎ ነገሮች በብዛት ለመላው ዓለም መንጸባረቅ የሚችሉበት ነው። አብሮነታችን፣ ፍቅራችን፣ መተሳሰባችን ከቃላት ተሻግረው በተግባር የሚታዩበት ሁኔታ ስላለ ነው። 10 ኪሎ ሜትር ደግሞ ርቀቱ የሚሸፍነው ርቀት ነው። እንግዲህ
ኢትዮጵያችን ደስ ብሏት እናያለን የምንለውም ለዛ ነው። ከዛ ባሻገር ግን እንደ ውድድር ደግሞ በየአመቱ ማህበራዊ ኃላፊነታችንን ከመወጣትን ባሻገር ከዩኒሴፍ ጋር የውድድር መልእክቶችን ለማህበረሰቡ በተለይ አዌርነስ ክሬሽን ላይ እንሰራለን። ዘንድሮም የልደት ምዝገባ ለሁሉም ህጻናት የሚል መልእክትን እናስተላልፋለን። በተለይ የህጻናት ልክ ሰብአዊ መብት ከሆኑ ነገሮች መካከል አንዱ የመመዝገብ መብት ነውና ከዛ አንጻር ህብረተሰቡ ይህንን እውቀት እንዲኖረው ይህንን መረጃ እንዲኖረው ደግሞ ጎን ለጎን ከሩጫው ባሻገር የምናስተላልፈው መልእክት ይሆናል። ታላቁ ሩጫ እንግዲህ በመጣበት መንገድ ለኢትዮጵያ ትልቅ መሰረትን የጣለ ነው ተብሎ ይወሰዳልና አሁን ላይ በአፍሪካ ከሚካሄዱ የጎዳና ላይ ሩጫዎች ውስጥ ታላቁ ሩጫ 10 ምርጥ የጎዳና ላይ ሩጫ ሆኖ መሰየሙ ይታወቃልና ታላቁ ሩጫ እንግዲህ በቅርብም ደግሞ በተለይ በአትሌቲክሱ ላይ ቅርስ ሆኖ እንደተቀመጠም ወይም ደግሞ እንደተረከበም ይነገራል። ይህ የመጣችሁበትን መንገድ አሁን ላይ ከዚህም በኋላ ታላቁ ሩጫን በዚህ ሂደት ለማስቀጠል ምን አይነት ፋይዳ ይኖረዋል? አዎ እንዳልሹ ነው። በአፍሪካ ፊት አውራሪነቱን ቦታ ይዟል። ቀዳሚው የ10 ኪሎ ሜትር ውድድር ነው። በዓለም ላይ ደግሞ እንደ ህልም ያስቀመጥነው አካሄድ አለ። በቀጣዮቹ ዓመታት ውስጥ ተሳታፊዎቹን ቁጥር በማብዛት ተሳታፊውን ብቻ ሳይሆን ውድድሩን የሚጨርሰውን ተሳታፊ ቁጥር ከፍ ማድረግ ግን ከነዚህ ሁሉ ሂደቶች ውስጥ የሁሉም ውጤት ተዳምሮ ደግሞ ቅድም እኔም ስል ነበረ ብዙ ለዓለም የምናስተዋውቃቸው ነገሮች አሉ። ኢትዮጵያን እያስተዋወቅንበት ነው በውድድሩ። በዛ ጥረታችን ውስጥ አይተናችኋል ያሉን ደግሞ ብዙ ተቋማት አሉ እውቅናን እየሰጡን ያሉት። ከነዚህ መካከል የዓለም አትሌቲክስን የሚመራው ዋናው ተቋም ወርልድ አትሌቲክስ ባለፈው አመት ሌብል ደረጃ ሰጥቶናል በውድድር ደረጃ። ስለዚህ በተለይ ደግሞ ከኢሊት አትሌቶች ፕሮፌሽናል ሙያቸው አትሌቲክስ ስለሆኑ አትሌቶች ትልቅ የሚባል ስኬት ነው። እዚህ ላይ መሮጥ ልክ ሌሎች ሀገራት ላይ በሚያደርጓቸው ውድድሮች እንደሚያሳኩት ውጤት ትልቅ ደረጃ አለው። ከዛ ባሻገር ደግሞ ከትላንት በስቲያ ከወርልድ አትሌቲክስ ክሪስ ተርነር መጥተው ያስረከቡን ደግሞ የሄሪቴጅ ፕላክ ወይም ደግሞ የቅርስ ርክክቡ ደግሞ ኢትዮጵያ በአፍሪካ ውስጥ የትኛውም ውድድር ይሄንን እውቅና አግኝቶ አያውቅም። ዓለም ላይ እነ ኒውዮርክ እነ ቺካጎ አይነት ትልልቆች ውድድሮች ተመሳሳይ ሀብት ተብለው እንደ ቅርስ በአትሌቲክሱ ተቆጥረዋል። እንግዲህ ታላቁ ሩጫ በኢትዮጵያ ውድድሩን ብቻ ሳይሆን ኢትዮጵያን ወክሎ አፍሪካን ወክሎ ቀዳሚው ውድድር ሆኗል። እንደ ከተማ በቆጂ ታውቃላችሁ፣ ብዙ አትሌቶች የተፈጠሩባት ከተማ በቆጂ የአትሌቶች መፍለቂያ በሚል እውቅናው ተሰጥቷታል። አበበ ቢቂላ ከአትሌቲክስ ቀዳሚ ሰዎች መካከል አንዱ ሆኖ ይህ ክብር ተሰጥቶታል። በውድድር ደረጃ ደግሞ ታላቁ ሩጫ በኢትዮጵያ በዚህ ተርታ ስሙን ማጻፍ ችሏልና ደስ የሚያሰኝ እውቅና ነው። ጎበዞች ስንባል ከፍ ከፍ ከማለቱ በላይ ለሌላ ኃላፊነት እንድንነሳሳ የሚያደርገን ይበል የሚያሰኝ ኢትዮጵያ ደስ የተሰኘችበት ውጤት ነው ብዬ አስባለሁ። ቅርሱ በርካታ ስኬቶች እየተገኙ ነው። ሌላው ደግሞ ከቀናት በፊትም እንዲሁ በተለይ በኢትዮጵያ ከባንክ ኦፍ አሜሪካ ጋር የአጋርነት ስምምነት መፈራረም ተችሏል እና ይህ ስምምነት ምንድን ነው የሚጨምርለት? ያው ባንክ ኦፍ አሜሪካ በተለይ ትላልቅ እንደዚህ አይነት ውድድሮችን ስፖንሰር በማድረግ የሚታወቅ ነውና ምን አይነት ተጨማሪ አቅም ይፈጥርለታል ማለት ይቻላል? ስምምነቱስ ምን ላይ ያተኮረ ነው ማለት? በዋናነት 3 መሰረታዊ ጉዳዮች ላይ ነው ትልቁ ስምምነታችን። 3 ውድድሮችን ነው በጋራ አብረን የምንሰራው። የታላቁ ሩጫ በኢትዮጵያ የ10 ኪሎ ሜትሩን ውድድር፣ የቅድሚያ ለሴቶች የ5 ኪሎ ሜትር ውድድር እንዲሁም ደግሞ የህፃናት ሩጫ በየአመቱ ያሉ ውድድሮች ናቸው። 3ቱንም ውድድሮች በአጋርነት አብረን እንሰራለን ከ2026 ጀምሮ በአውሮፓውያኑ የዘመን ቀመር። ከዛ ባሻገር ግን የባንክ ኦፍ አሜሪካ ከታላቁ ሩጫ በኢትዮጵያ ጋር አብሮ መስራት መሰረታዊ ግቦቹ አንደኛ ውድድሩን ለብዙዎች ተደራሽ ማድረግ፣ ብዙ እድሜያቸው በተለይ ይሄ ወጣትነቱ መጀመሪያ አካባቢ በተለያየ ደግሞ ሴቶች የኢኮኖሚ አቅም ሳይኖራቸው ውድድሮችን ስፖርታዊ እንቅስቃሴዎች ላይ መሳተፍ እየፈለጉ ግን የማይችሉትን እድል መፍጠር የሚያስችሉ ነገሮች ላይ እንሰራለን። የልጆች ውድድራችንን በውድድር ደረጃ ብቻ ሳይሆን ከአመት እስከ አመት ልጆች ስፖርት ላይ ተሳታፊ እንዲሆኑ በርካታ ስራዎችን ፓይለት ፕሮጀክቶችን ጭምር ጀምረን የምንሰራበት አካሄድ አለ። ከዛ ባለፈ ግን
በቴክኖሎጂ ረገድ ውድድሮቹ ካሁን ካሉበት በተሻለ ደረጃ ብዙ ተሳታፊዎች አሁን ለአትሌቶች ነው ለምሳሌ የመሮጫ ቁጥር የምንሰጠው ምናምን በውጭ ምንዛሪ ከውጭ ተገዝተው የሚመጡ ነገሮች ስለሆኑ ለታላቁ ሩጫ በኢትዮጵያም ይህንን ማድረግ ትንሽ ከባድ ነው እና በዚህ ደረጃ ደግሞ የቴክኖሎጂ ድጋፍ የባለሙያ እውቀትና ክህሎቶችን በማሳደግ ደረጃ ትልቁ መሰረታዊ የስምምነታችን ነጥቦች እነዚህ ናቸው። ግን ደግሞ ውድድሩን ብቻ ሳይሆን እንደ ሀገርም በርካታ ጠቀሜታዎች እና ፋይዳዎች ይኖሩታል ብዬ አስባለሁኝ ቀጣይ አብረን መስራታችን። እንግዲህ ውድድሩ የተጀመረው በሻለቃ ኃይሌ ገብረስላሴ እንደሆነ ይታወቃል። ግን አሁን በጣም ሰፊ የሆነ የህዝብ ሆኗል። ወደ ፌስቲቫልም የተጠጋ ነው ማለት ይቻላል እና ለወደፊት ምን አቅዳቸዋል? አዎ ከኃይሌ ሩጫ ወደ ታላቁ ሩጫ አሁን ደግሞ ከዛም ከፍ ብሎ የኢትዮጵያ ሩጫ ደረጃ ላይ ደርሷል። እንዳልሽው ካለበት ደረጃ በየጊዜው ማደግ ግዴታ ነው፣ ምርጫም አይደለም እና 25ቱን ዓመታት መተናል። በጥሩ መንገድ መተናል። ከራሳችን ስህተቶች እየተማርን ከዚህ በኋላ ብዙ ስህተቶችን ባለመስራትና የተሻሉ ነገሮችን ግን ለሀገራችንም ለአትሌቲክሱም በሚያበረክትና ብዙ አዳዲስ ነገሮችን በሚያስተዋውቅ መልኩ ደስ የሚል ሁሉም ሰው የሚናፍቀውን ቀን ይሄንን የህዳሩን ውድድር ብቻ ሳይሆን ከአዲስ አበባም ውጪ በጣም በርካታ ውድድሮችን እናከናውናለን። ዲስከቨሪ ኢትዮጵያ ክላሲክስ የሚል የቱር የምናደርግበት አሁን ወደ 6 ከተሞች ያሳደግነው ውድድር አለ። ስለዚህ በቀኑ መጨረሻ ታላቁ ሩጫ በኢትዮጵያ እንደ ተቋም ፍላጎቱ ሁሉም ኢትዮጵያዊ ሩጫን ያኗኗር ዘይቤ ውስጥ እንዲያካትተው ነው። ስለዚህ በዛ ያንን ግብ ለማሳካት በሚሄዱ መስመሮች ውስጥ ብዙ በጎ ነገሮች፣ ብዙ አዳዲስ ነገሮች ይኖሩናል ቀጣዮቹ ዓመታት። ስለዚህ ከፍ ወዳለው ህልም እያለሙ መጓዝ ነው የሚሆነው ስራችን። በተለይ በሚዲያ ታሪክ ፈርቀዳጁ የኢትዮጵያ ቴሌቪዥን እንደሚታወቀው ረጅሙን ዓመት ከ20 ዓመታት በላይ የታላቁ ሩጫን በኢትዮጵያ ለህዝብ ሲያደርስ ቆይቷልና እንደው ባልሳሳት ከ2 ያላነሱ የዘገባ ስራዎች ብቻ ነው ያልሰራው ኢትዮጵያ ቴሌቪዥን ረጅሙን ጊዜ በማህደሩ የተቀመጠ ነው። በታላቁ ሩጫ በኢትዮጵያ በሚዲያ ታሪክ የኢትዮጵያ ቴሌቪዥን እንዴት ይታያል? እስኪ በህዝብ ከማድረስ አኳያ። ወይ ለታላቁ ሩጫ ቤት ይሄ እንደ ቤት እኔ ኢቲቪም ሆኜ እንደ ጋዜጠኛም ስሰራ ታላቁ ሩጫ ደግሞ እንደ ቮለንቲርም በነበርኩበት ሰዓት አሁንም ደግሞ አብሬ በኮሚኒኬሽን ዲፓርትመንት ውስጥ ስሰራ ያለው ስሜት የፓርትነርሺፕ እና ይሄ የኔነት ስሜት ነው ሁለቱም ወገኖች ላይ ያለው ብዬ የማስበው። በተለያዩ ጊዜያት አመራሮች ቢቀየሩም ተቋማቱ ናቸው ሪሌሽንሺፑን ይዘውት የቀጠሉት ብዬ አምናለሁኝ። በነበሩት ሂደቶች ለውጦች ውስጥ ምንም ያልተናጋ አይነት ጥሩ ሪሌሽን አለ ብዬ አምናለሁኝ። ከዛ ደግሞ ከኢቲቪ የተሻለ የታላቁ ሩጫን ያለፉትን ዓመታት አርካይቭ ባለቤት ተቋም አለ ብዬ አላምንም እና ሁልጊዜም እንደ ወዳጅ እንደ ቤተሰብ በጣም ስኬታማ የሆነ የቀጥታ ስርጭት እንዲኖር የቀጥታ ስርጭት ብቻ ሳይሆን ውድድሩ እየተቃረበ መሆኑን ህብረተሰቡ በየትኛውም መንገዶች በቀጥታ ማግኘት የሚችለው መረጃዎችን በስፋት የሚሰማበት ልክ የታላቁ ሩጫ በኢትዮጵያ ኢንተርናል ኮሚኒኬሽን መረጃዎች እንደሚያደርሰው ሁሉ በቀጥታ ህዝቡ ጋር የምንደርስበት በተለይ ደግሞ ሶሻል ሚዲያው እንዳሁኑ ደግሞ ሳይበዛ ጭራሽ ሙሉ ለሙሉ በቀጥታ መረጃው የሚደርሰው ከኢቲቪ ብቻ ነበርና በጣም ደስ የሚሉ የስራ ጊዜያትን እውነት ለመናገር ይሄ እዚህ ስለሆንኩኝ አይደለም ደጅም በሆን እላለሁ ጥሩ የስራ ጊዜያትን በጣም ስኬታማ ብዙ የቀጥታ ስርጭት ስራዎችን ሁሌም እየተማረን የምንሄድባቸው ሁሌም እንሳሳታለን። እንደ ቲምም ስናወራ ሁሌ እንሳሳታለን፣ ግን ደግሞ አዲስ ስህተት ነው እንጂ ያለፈውን ስህተት ባለመድገም ብዙ እየተማረን የሄድንባቸው እንደ ታላቁ ሩጫ በኢትዮጵያ የቀጥታ ስርጭትን ከኢቲቪም ብዙ ትምህርት የተወሰደበት እዛም ያለው ቲም ደግሞ ለኢቲቪ የራሱን ኢንፑት የሚሰጥበት ሂደት ነውና በቀደምም ሐሙስ ዕለት 25ቱን ዓመታት አብረን ስንጓዝ ያገዙንን አብረውን እዚህ ጋር እንድንደርስ ብቻውን ድርጅቱ መምጣት ስለማይችል እዚህ እንድንደርስ ያገዙንን ተቋማት ሁሉ ስናመሰግን አንዱ ተመስጋኛችን ኢቲቪ ነበረ። እዚህም ከመጣው አይቀር ያው ዝቅ ብዬ እናመሰግናለን ላደረጋችሁልን ሁሉ፣ ወደፊትም አብረን ለሚኖረን ቆይታ ሁሉ። ነገም በቀጥታ ስርጭት ተመልካቾች
በያሉበት ሆነው ውድድሩን እንዲከታተሉ ስለምታደርጉልን ምስጋናችን ይድረስ። ያው ጥሩ ዝግጅት አድርጋችኋል። እናንተም እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽንም አብሮ ከጎን አለ። እንዳልሽው የነገውንም ለተመልካቾቻችን በቀጥታ ስርጭት እናደርሳለን። አንቺም እዚህ መተሽ ደግሞ ለሰጠሽን ሀሳብ በጣም ነው የምናመሰግነው። የታላቁ ሩጫ በኢትዮጵያ የኮሚኒኬሽን ኦፊሰር ሀና ገብረስላሴ ያው ባልደረባችንም ጭምር ነች፣ የስራ ባለሙያች ጭምር ነችና በጣም ነው የምናመሰግነው። ጥሩ ጊዜ ይሆንልሽ። መልካም ቀን ይሁንላችሁ።